በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እቀባለነ ከመ በእንተ ዓይን ወበጽላሎተ ክነፍ ክድና ለሀገሪትነ ኢትዮጵያ። የእግዚአብሔር ቤተሰቦች ዛሬ እንደ እግዚአብሔር ፈቃድ አድዋ ብለን በሀገር ደረጃ የምናከብረው በዓል በኦርቶዶክሳዊት ቤተክርስቲያን አንድምታው ምንድን ነው የሚለውን በአጭር ለማየት እንሞክራለን። እግዚአብሔር እንዲያስተምረን ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ መነሻ ማደርገው በሉቃስ ወንጌል ምዕራፍ 7 አንድ ታሪክ አነሳለን። እሱን እዚህ ጋር አነጻጽረን ታሪኩን በአጭር ለመረዳት ይጠቅመናል። በሉቃስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ አንድ መስፍን ነበረ። እሱም መስፍን አገልጋዩ ወይም ወዳጁ አበጋዙ ታሞበት ነበር። በዚህም ጊዜ ሽማግሌዎች አይሁድ ወደ ጌታ ወደ ኢየሱስ ክርስቶስ ክብር ይግባውና ቀርበው ልጁ ወይም አገልጋዩ ታሞበታልና ነአ ረድ ፍጡነ ውረድ፣ ወደሱ ሂድ፣ እስመ ይደልዎ ትግበር ምስሌሁ ዘንተ፣ ከሱ ጋር ትሆን ዘንድ ቸርነትን ስራ ትሰራለት ዘንድ ይገባሃል ብለው ለመኑት ይላል። ጌታ ኢየሱስ ክርስቶስም ፈቃዱ ስለሆነ ወደሱ ሄደ። አይሁድ ለጊዜው እስመ ያፈቅር ሕዝበነ፣ ሕዝባችንን የሚወድ ንጉሥ መስፍን ነውና አቤቱ በቸርነት ዓይንህ እየው ብለው ነበር የለመኑት። ለአይሁድም የሚገርም ሀሳብ ነው ይሄ። ለሰዎች ራርተው አያደርጉም ነበር። እሱን ስለወደዱት ብቻ እንደዛ ብለው ለመኑት። በዚህን ጊዜ ጌታ ተከትሏቸው ሄደ ይላል። ተከትሏቸው ሲሄድ መስፍኑ ወደ ቤቱ ሲቀርብ ምን አለ? መልእክተኛ ላከና ኢትጻሙ፣ ጌታዬ ሆይ አትድከም፣ እስመ ኢይደልወኒ ከመ ትብአ ታሕተ ጠፈረ ቤትየ ርኩስት፣ በእኔ በወራዳው ቤት ጣራ ስር ልትገባ አይገባህም፣ እኔም ልመጣ አይገባኝም አለና ባህቱ አለ። ነገር ግን አዝዝ በቃልከ ያህይ ወልድየ፣ ይህ ያውም ይላል በቃልህ እዘዝ ልጄ ይድናል ብሎ ታላቅ እምነቱን አስመሰከረ። በዚህን ጊዜ ጌታ ኢየሱስ ክርስቶስ ምን አለ? ልጁ እንዲድንለት ካደረገ በኋላ ወይቤሎሙ ለሕዝብ እለ ምስሌሁ፣ ከሱ ጋር ያሉትን እንዲህ አላቸው፣ አማን እብለክሙ ዘከመዝ ይተአመን ይረከብኩ በውስተ እስራኤል፣ አይነት እምነት ያለው ይሄን ያህል የሚታመን ሰው በእስራኤል መካከል አላገኘሁም አላቸው ይላል። ልጁ ዳነለት ወይም አገልጋዩ፣ ወንጌላውያን አንዱ ልጁ አንዱ አገልጋዩ ይላሉ። ዞሮ ዞሮ ጽኑ ወዳጁ ዳነለት። ይህን ታሪክ እናንሳ። አሁን በእኛ ሀገር አንድምታ ማለት በሀገራችን በተፈጸመው የአድዋ ታሪክ መስፍኑ ምኒልክን ይመስልልናል። ንጉሠ ነገሥት ምኒልክ ወዳጁ ታሞበታል እንደማለት ኢትዮጵያ ሀገሩ በጠላት እጅ ልትወድቅ፣ ሕዝቦቿ በጠላት ሊወድቁ ነበረ። ታመመ፣ ልጁ ታመመበት፣ በፈተና ውስጥ ተወደቀችበት ሀገሩ፣ ሕዝቡ። በዚህን ጊዜ መልእክተኞችን ላከ ማለት ቅዱሳኑን ድንግል ማርያምን፣ ቅዱስ ጊዮርጊስን እግዚአብሔር ላከ። እግዚአብሔር አይቶታል።
ነገር ግን አማላጅን ላከ ወደ እግዚአብሔር። በዚህን ጊዜ እግዚአብሔር በቅዱሳኑ በኩል ተገለጠለት። ማዳን የባህሪው የሆነ የማያልቅ አምላካችን በረድኤት ተገለጠለት። ምኒልክ ስለ ትህትናው ምን አለ? እኔ ንጉሠ ነገሥት በሆንም በዚህ ምድር ያን ና ስለው ይመጣል፣ መስፍኑ እንዳለው ይሄዳል። አንተ ግን ሁሉን የፈጠርክ ፈጥረህ የምትገዛ ጌታ ነህና በእኔ ቤት ታድር ዘንድ አይገባህም ማለቱ ስለ ትህትናው ነው። የሚኒልክን ትህትና ያሳያል። ይሄ በእውነት ትሁት ንጉሠ ነገሥት ነበር። ለህዝቦቹ ነቅ ህዝቡ ደግሞ ወደ የአይሁድ ሽማግሌዎች ወደ መስፍኑ ስለ መስፍኑ ሊለምኑለት ወደ ጌታ ኢየሱስ ሲሄዱ ምንድን ነው ያሉ? ያፈቅር ህዝባን ህዝባችን የሚወድ ጥሩ መስፍን ነውና ጥሩ ገዢ ነውና ጎብኘው ብለው ነው ያማለዱ። አይሁድ እንኳን ሊያማልዱ ሞከሩ ማለት ነው። ስለዚህ እንደ ምኒልክ አይነት ህዝቡን የሚወድ ከተረዳ ነው ሁላችንም እማማ ምኒልክ የሚባል ስያሜ የተሰጠው ሩህ ስለነበረ ነበር ምኒልክ። እና ንጉሠ ነገሥቱ ስለ ርኅራኄው ስለ ፍቅሩ ልመና ተደረገለት። ቅዱሳኑ አማለዱት። ሀገርንም ቤተክርስቲያንንም እግዚአብሔር ጠበቀ። በቅዱሳኑ በኩል በራሱ ኃይል ቅዱሳኑ አማላጅነት እግዚአብሔር ሀገራችንን ታደጋት፣ ከጠላት ታደጋት እግዚአብሔር። ስለዚህ ይህን እንዲያርገን በአንጻር መረዳት እንችላለን። እውነት እላችኋለሁ እንዲህ አይነት እምነት አላየሁም ብሎ ጌታ መሰከረ። አዎ እንዲህ አይነት እምነት አልነበረም ማለት ብዙ እምነት ያላቸው ኢትዮጵያውያን ነበሩ። ንጉሠ ነገሥቱ ግን ጠላትን ድል ያደረገበት እምነቱ የሚደንቅ ነው። ኦርቶዶክሳውያን በዚህ መልኩ ነው የምንረዳው። አሁን ሀገር ኢትዮጵያ ምኒልክ እያልን ሁል ጊዜ ታሪክ ስናነሳ ሌሎቹ እንደሚጠቀሙበት እንዲያው ምኒልክንም ሀገርንም እያመለክናቸው አይደለም። በነገራችን ዋኖቻችን አስቡ እንደተባለው ዋኖቻችን እያሰብን ነው። ጥሩ ታሪክ ሰርተውልን ሀገርንም ቤተክርስቲያን ያስቀጠሉልን ነገስታትን እያነሳን ነው በታሪክ ዋኖቻችን ስለሆኑ። ከዚህ አንጻር እግዚአብሔር ቅዱስ ጊዮርጊስን አበጋዝ አድርጎ የጦር መሪ አድርጎ እሱ ባወቀ ኢትዮጵያውያንን እንዲያግዝ ላከው። ኢትዮጵያውያን ከበሽታቸው ዳኑ። ፈወሰ ማለት ኢትዮጵያውያን ነፃ ወጡ። ግዞቱ ነው በሽታ የተባለው። እንዲህ አድርገን በአንጻር ልናየው እንችላለን። አሁን ኢትዮጵያን ቅድስት ሀገር ልዕልት ሀገር እያልን የምንጠራት ኢትዮጵያ እኮ ምድራዊት ሀገር ነች። ዓለም ሲያልፍ ታልፋለች፣ የምታልፍ ሀገር ነች። ለምንድን ነው ኢትዮጵያን የምናነግሳት? በኦርቶዶክሳዊ እይታ የሰማይና የምድሩን አገናኝታ ድርና ማግን ለሰማዩ ርስት ምድራዊውን ስራችን የምታስተካክል እምነታችንን በተግባር እንድንገልጥ የምታደርግ ቅድስት ሀገር ስለነበረች ነው ኢትዮጵያ የምንለው። ሌላው ከሀገሩ የሚወድ ሞልቷል እኮ። ሀገሩ የሚጠላ እኮ የለም ሁሉ። ኢትዮጵያ ብቻ አይደለችም በዓለም ያለችው ሀገር። ነገር ግን ኢትዮጵያን ልዕልት የሚያደርጋት በእምነቷ ሁሉን ከእግዚአብሔር ጋር በመሆን ድል ማድረግ መቻሏ። ከእግዚአብሔር ጋር ያላት ግንኙነት እኮ ነው የሚያሰኛት እኮ። ታሪክንም ማወቅ እኮ ያስፈልጋል እኮ። ወደኋላ መለስ ብለን ቅድስት ሀገር ምንል ቅዱስ የሚለው ምንድን ነው? የተለየ የተመረጠ ለእግዚአብሔር የቀረበ ማለት እኮ ነው። ቅድስት ያሰኛት እምነቷ ሃይማኖቷ እኮ ነው፣ ሌላ እኮ አይደለም። እና ኢትዮጵያን ይህን ያህል ምናገናት የኛ ሀገር ብቻ ስለሆነች ሳይሆን እምነት ያላት ሀገር፣ የቅዱሳኑ ሀገር፣ ለእመቤታችን አስራት ተደርጋ የተሰጠች ቅዱስ ጊዮርጊስ ገበዝ ሆኖ የሚጠብቃት ስለሆነች ነው። ሌላ ምንም አንድምታ የለውም እንጂ ሌላው ዓለም ነች፣ ስታልፈም ታልፋለች፣ መሬት ነች ኢትዮጵያ።
ግን የሰማይ ቤታችን እንድንሰራ መሰላል ሆነችን፣ ከእግዚአብሔር ጋር አገናኘችን። የሰማዩን እንድንመለከት ያደረገችን ሀገር ስለሆነች የጌች ሀገር ተባለች ማለት ነው። ምኒልክ ንጉሠ ነገሥት መክበሩ መግነኑ በእምነቱ ጠላትን ድል ማድረጉ ነው እንጂ የተለየ ከነገስታት ሌላ ነገር ኑሮት አይደለም። ከሰማይ የወረደ ሰውም አይደለም፣ ምድራዊ ነው። ስራው ግን የእምነቱ መጠን፣ ክብሩን ከፍ ያደረገው የእምነቱ መጠን፣ በሃይማኖቱ ድል ማድረግ። አሁን አንዳንድ የሞኝ ቋንቋ እናያለን። ድሉን ለቅዱስ ጊዮርጊስ መስጠት ማለት የጥቁሮችን ድል ለነጮች መስጠት ነው የሚሉ አነጋገሮች ታያላችሁ። ምን ማለት ነው? እኛ በጣም ደካማዎች ሰው እኮ ነን። በዛ ላይ ኢትዮጵያውያን ደረጃ የዛኔ የሰለጠነ መሳሪያ አልነበራቸውም። ዘመናዊ እንትን እኮ የሚጠቀሙ አልነበሩ። ማን ነው ታዲያ ድል ያደረገው? እምነት እኮ ነው። ቅዱስ ጊዮርጊስ እኮ ነው። በእምነት ድል ማድረግ ደግሞ ጥበበኛነት ነው። እሱ እኮ ነው የሚያስገርመው። እግዚአብሔር ህዝቦቿን የእግዚአብሔር ህዝብ ልክ እንደ እስራኤል ማለት ነው። እስራኤል ዘነብስ መስለው እስራኤል ዘነብስ የሚባሉ ኢትዮጵያውያን ጠላቶች በእምነት እኮ ነው። ታቦታትን ተሸክሙ እየተጸለየ። ይሄ ማለት ሰዎቹ አርበኞቹ አስተዋጽኦ የላቸውም ማለት ደግሞ አይደለም። ግን አርበኞቹ ምንም ነበራቸው፣ ጥበብም ነበራቸው፣ ድፍረት ነበራቸው፣ ወንድነት ነበራቸው። ከዛ በላይ ደግሞ እምነት ነበራቸው፣ ሃይማኖት ነበራቸው። አስተውሉ እስኪ። በእምነት ሁሉ ድል ይደረጋል። እንዲህ አይነት እምነት አላየሁም ብሎ እግዚአብሔር እንደመመስከሩ በኢትዮጵያ እንደነበረ እምነት በሌላው ዓለም አልነበረም። በእውነት እግዚአብሔር በኢየሩሳሌም ነው የተወለደው፣ በኢየሩሳሌም ነው ያደገው። ከኢየሩሳሌም ይልቅ በእምነት ጠንካራዎች የነበሩ ደግሞ ኢትዮጵያውያን ናቸው። ግብፃውያንም በጣም ጠንካራ እስከዛሬ ድረስ እንደነ ሩሲያ አይነት ሀገሮችንም መጥቀስ እንችላለን። ኢትዮጵያ በዓለም ደረጃ ጠላቷን ድል ያደረገች ብቸኛ ሀገር በጥበቧ ብዛት አይደለም። ጥበቧ መንፈሳዊ ስለነበር ነው። በመሳሪያ ብዛት አይደለም። መሳሪያው እግዚአብሔር ስለነበር ነው። ጾም ጸሎት ስለነበር ነው። ታቦታቱ ስለነበሩ ነው። ቅዱስ ጊዮርጊስ ስለነበር ነው። ምን ማለት ነው? በደካማ ሕሊና በደካማ ስጋ ጠላትን ድል ማድረግ ብቻ መፎከር ጀግና ነኝ ማለት ምን? እሱ እኮ ስንፍና ነው እኮ። በእምነታችንም ጭምር ነው። ሰዎች ስለሆን ደካሞች ነን። እግዚአብሔርን አጋዥ ስላደረግን ግን አሸነፍን ማለት ነው። ይህ የማይደበዝዝ ታሪክ ነው። የአባቶቻችን ታሪክ አልተሰረዘም። የቅዱሳኑም የእግዚአብሔርም ቸርነት ደግሞ አይረሳም። የምኒልክም የሃይማኖት መጠን፣ የእምነት መጠን፣ የእምነት ልዕልናው አይረሳም። ርኅራኄው አይረሳም። ህዝቡን ወደ ጦርነት ወደ ግንባር ሲጋብዝ ምንድን ነው ያለው? የሀገሬ ህዝብ እኔ አላስቀየምኩህም፣ አንተም አስቀየምኸኝ አታውቅም። ጉልበት ያለ በጉልበት፣ ጉልበት የሌለ በጸሎት እርዳኝ። ወስልተህ ብትቀር ግን ማርያምን አልምርህም፣ ለዚህ አማላጅ የለኝም። አግዘኝ ብሎ ህዝቡን በርኅራኄ ቃል ለምኖ አስገድዶም አይደለም፣ በሚያምር ጥሩ ስብዕና ባለው ቋንቋ ነው ህዝቡን ይዞ ወደ የዘመተው። አብሮ ነው ደግሞ የዘመተው ንጉሠ ነገሥቱ። እንደ ዛሬ ሀገር መሪዎች ሰውን እያፋጁ የሚቀመጥ አይነት አይደለም ንጉሠ ነገሥቱ። አብሮ በጦርነት መካከል። ስለዚህ ይሄ ርኅራኄው የእምነቱ መጠን እግዚአብሔር ቅዱሳኑን ልኮ ራሱም እግዚአብሔር በኃይሉ በቅዱሳኑ በኩል እገዛውን ገልጦ ኢትዮጵያ እንዲታደጋት አደረገ። ስለዚህ ግድ የለም እኛ የሚያኮራን እኛ የሚያስደንቀን ቅዱሳኑ እምነት እንጂ ምድራዊ ጀግንነት ብቻ አይደለም። ከምድሩ የሰማዩ ስለሚበልጥ ከኢትዮጵያ መንግስተ ሰማያት ትበልጥብናለች። ከኢትዮጵያ መንግስተ ሰማያት ትበልጥብናለች። ከስጋዊው ታሪክ ሰውዩ የማይደበዝዘው ታሪካችን ይበልጥብናል። ስለዚህ አስደናቂ የሚያደርገው በተለይ ለኦርቶዶክሳውያን በእምነት ድል ማድረጋቸው ነው።
መንክር እግዚአብሔር በላዕለ ቅዱሳን በቅዱሳኑ አድሮ ድንቅ የሚሆን ጌታ ወፈጸሙ አፈ አናብስት ወአጥፉ ኃይለ እሳት ወሞኡ ነገሥታትን ድል ነሱ የእሳትን ኃይል አጠፉ የአናብስትን አፍ ዘጉ የተባሉ ቅዱሳን ልክ እንደነሱ በንጉሠ ነገሥቱ ዘመን የነበሩ ታላላቅ አርበኞች ለእግዚአብሔርም ለንጉሳቸውም ተገዢ የነበሩ ስለነበረ እግዚአብሔር ደቷቸው እንደዛ ሆነ። ይሄ ደግሞ ትልቅ ኃይል ነው። የኛን ታሪክ አያደርሰውም። ታሪካችን ለውጮች አሳልፎ አይሰጥም። እንዲያውም የእምነታችን ጥግ መጠን ኃያልነታችን ያሳያል። ከማመን በላይ ኃያልነት የለም። ለሚያምን ሁሉ ይቻላል እኮ ነው ያለው። ከዚህ በላይ ይሰራል ነው ያለው እግዚአብሔር። ለሚያምን ሰው ሁሉ ይትካሃል ለዘየአምን ሁሉ ይቻለዋል። ስለዚህ ኃያል ነው። አምኖ በእምነቱ ሁሉ ማድረግ የሚችል እሱ ነው በእኛ ሀገር የተገለጠውና ሀገራችን ቤተክርስቲያናችን ጠብቆ ለታሪክ ለትውልድ ያሳለፈ ምኒልክ ክብር ይገባዋል። ስለ እምነቱ መጠን፣ ስለ ራዩ፣ ስለ ቸርነቱ መጠን ቅዱሳንን ልኮ ሀገርን ቤተክርስቲያንን የታደገ እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። ገበዟ ሆኖ አበጋዝ ሆኖ መሪ ሆኖ በእምነት ድል እንድነሳ ያገዘን የጦራችን የሕይወታችን ቋጠሮ የሚፈታ ፍጡነ ረድኤት በረድኤት በመራዳት ፈጥኖ ከዓይን ጥቅሻ ፈጥኖ የሚደርስ ቅዱስ ጊዮርጊስ አማላጅነቱ ከሁላችን ጋር ይኑር። ሀገራችን ቤተክርስቲያናችን እንደ ድሮ ሁሉ ዛሬም ይጠብቅልን። ይቆየን።